ሊገቡ ነው። እሷ ከፊት አንተ ከኋላ ነው የመጣሁት። ነይ እንሂድ በቃ አባ ያልበሽ ብዬ እንትን ስል ፀጉሬ እንደዚህ ያስገኝ ፀጉሬን ይዘክ አንቺን ነው እንደውም እንትን ብለው ብለክ አላለስከኝ እና ታዲያ ዝም ብዬ እንትን እላለሁ። እንዴት እንደዛ ስደበድበኝ ራሴን ተከላክያለሁ። ራሴን ስከላከል እሷ መሀል ገብታ ደግሞ ተዋት ስትልክ አንቺ ነሽ ሲጀመር ያስናቅሽኝ የማይረባትን አምጥተሽ እንደዚህ ብሔር ሁሉ ተጠቅሶ እንደዚህ መታታል። ስትመታት ፌንት ሰራች ልጅቷ ወድቃለች፣ ፌንት ሰርታለች። ወይኔ እህቴን ገደላት ብዬ ስጮክ እዛ ጋ የነበሩት ልጆች ሌሎች 2 ወንዶች ነበሩ። እነሱ ወጥተው ሄዱ። ሲሄዱ ጓደኛ አድርገው እነሱን አስወጥቶ ቆልፎ የበሩን የተቀበለው። እነዛኞቹ የነበሩት ሴቶች በዛ ሰዓት የሆነ እርምጃ መውሰድ ይችሉ ነበር። ማንም ግን ምንም አላደረገም። እች ልጅ እንደዚህ እያነሷት እያለ ያች ልጅ እንትናች አንተ ሞተክ ነበር እህቴ ሞተች ገደላት ስል ከዛ ተመልሰክ መጣች። ጓደኛ ይመጣል። እሱ ካልመጣ እኔ ምንም አይነት እርቅም ምንም አልፈልግም። ልጅቷን እንደዛ ገፍትራት ወድቃ ባለችበት ሰዓት ገደላት ብዬ እንደዚህ እያነሳዋት ባለበት ልጅቷ መጣ አንሳቻት። እያነሳቻት ነበረ። እሷ እዛው ፌንት እንደሰራች ነው። ከዛ እኔ መተክ ደገምከኝ እዛ ጋር ፊት ለፊት መቼም ስንደባደብ የኪድ ወደቀ ነገር ይኖራል። ጠርሙስ ይሁን ምን ይሁን አንስቼ እዚህ ጋር እንደቆረጥኩ አውቃለሁ። እዚህ ጋር ቆርጫለሁ። እየደማክ ነበረ። አልዋሸሁም። ከመጀመሪያ ጀምሮ ጓደኞች እነዛሉ የምትላቸው ጓደኞች ማገላገል ይችሉ ነበር። ያ ሁሉ ድብድብ ያ ሁሉ እንትን ሲከናወን ማገላገል ይችሉ ነበር አይደለ? እዚህ ጋር ፀጉሬ ዝም ብሎ አይደለም አይደል? እዚህ ጋር ነቅለከው ይሄን አጅም አትክደው። እዛ ጋር ፀጉሬ እነዛ ልጆች የእውነት እንትን የሚሉ ከሆነ እነሱ ጋር ለ2 ስሬት ቁጥጥር እንደዚህ ነቅለክ እንትን ያልኩ አይደለ? ከዛ አንተ እንደዛ እየደበደብከኝ እንደዛ እንትን እያልከኝ ጓደኞችም አላገላገሉም። ጭራሽ ተደገመ። ያኛው ያ ፀጉራሙ ጓደኛ እንድመጣልኝ እፈልጋለሁ። ሲጀመር እሱ ራሱ እንደወጣ ህዝብ እንዳየው ስለምፈልግ ከአንተ ይበልጥ ስለታወጥቶ ከአንድ አይሉ 2 ጊዜ ሊቀደኝ ግደላት ስበራት እያለ እንትን ሲልክ የነበረው አብሮ ጓደኛው እንድመጣልኝ እፈልጋለሁ። 3ኛው ልጅ እንኳን ባይኖር ይሄኛው 2ኛው ልጅ 3ኛው ልጅ 2 ጊዜ ነው እንደዚህ በካልቾ ምናምን የመታኝ። ግን ሊቀደኝ ሲል ጩቤ እዚህ ጋር መጥቶ እዚህ ጋር እንትን ሲለኝ ግደላት ወላሂ ቢላ ያለቃትም ያለ ያኛው እንትን ሲል እሱ ነው እንደዚህ ጎትቶ ተዋት ብሎ ያኛ ያስነሳልኝ ከአንድ አይሉ 2 ጊዜ በስለት ማለት ነው። እንደዛ ሲደበድቡኝ እነዚህ ልጆች ብቻዬን የመታወት ካልኬት ነበሩ። እሺ አንተስ ለምንድን ነው የምትመታኝ? አንተስ ለምንድን ነው የምትመታኝ? ምን ሆነክ ነው ደግሞ አንተ እያልኩ ስጠይቀው የኛን የአባገዳ ልጅ ደም አፍስሰሽ አንቺ ዝም ልትይ ነው? እና ያልሰደበኝ የስድብ አይነት የለም። ብሔሬ ተጨምሯል እዚህ ጋር። አሁንም ለምን ብሔር አነሳሽ ላላችሁኝ እራሳችሁ ይናገሩ። እኔ አውቄ አይደለም። እናንተ አማሮች እናንተ እንትሎች እያሉ ደብድበውኛል። ልጅቷ ደግሞ ከፌንት ተነስታ እዛ ጋ አሁንም እግሩ ስር ወድቃ እኔን ግደለኝ፣ ይችን ልጅ አታውቃትም፣ በቃ ተዋት፣ እኔን እኛ አይደለ ያመጣኋት፣ እኔን ግደለኝ ብላ እግሩ ስር ወድቃ እንትን ስትለው አንቺ ዞር በይ 2ኛ ከመጣሽ አንቺንም አለቅሽም ብሎ እሷ ላይ ስለታውጥቶ በቴስታ መቷታል፣ ገፍትሯታል። እኔ እንደውም ፌንት ስትሰራ እናንትን ስትል ብላ ስትነሳ ኩላሊቷን ነው እንትን እያልች አለ ብልዝ እሷም ጋር የተመታችበት አውቄ እንትን እያልኩ አይደለም። ማህፀኔ ላይ ቆሞ አንተ እኔን እንደዚህ አስተኝታችሁ እዚህ ጋር ቁጭ ብለህ ከአንተ እኔን በቦክስ እዚህ ጋር ስትመታኝና እሱ በእርግጫ ሲደግመኝ ማህፀኔን እዚህ ጋር ሲረግጠኝ እግሬ ሲቀጠቀጥ እንደውም ስበራት ብሏል አይደለ? ስበራት፣ እግሯን ስበራት። አንተ ቀበቶ የሆነ ሰዓት ላይ ቀበቶ እንደዚህ እንትን እያልክ ነበረ እንዳታል ግደለኝ እንጂ እዚሁ እንትን እንዳትለኝ እያልኩ። ከዛ ይሄ እግሬ ላይ የቆሰለው በምን እንደቀጠቀጥከኝ አላውቅም ነበር። አሁን ነው ልጅቷ እንትን ስትል ስነቃኔ በቀበቶ ብረት ነው የመታሽ ብለኛለች። እዚህ ጋር ያሉት ምልክቶች እንትን ምልክቶች በቀበቶ ብረት ስመታኝ ነበር። ስትወጣ ሱሪን ነው እንደዚህ እንትን ብለክ እንደሄድክ የነገረችኝ። እሷ ኦልሬዲ ከፌን ትነግራለች። በኋላ አንቀኸኝ ራሴን እስከምስት ድረስ እንትን ብያለሁ። ያ ሁሉ ድርጊት የተፈጸመብኝ ለምንድን ነው? ምን ስላደረግኩ ነው? የአጠገቤ ተቀመጪ እምቢ ስላልኩ ወይስ ምን ስላደረግኩ? እኔ ለእያንዳንዱ ነገር ያለው ነገር ይሄ ነው። አሁንም እሷ ጥርሴ ተሸርፏል። ጥርሴ እስከሚሸረፍ አገጬ ሁሉ እንትን እስከሚል ድረስ ምንድን ነው የበደልኩ? ቆርጣኛለች አድርጋኛለች ብለህ ካልክ እንኳን እኔ አልፈልግም፣ አትንካኝ፣ አትጠገኝ ነው። ምክንያቱም እሷ ጋር ስለተጣለው ገብታ ነው ላልከው አይደለም። እሷ ጋር ስትጣሉ ነይ እንሂድ አባ ያልበሽና ብዬ እሷን ሲል አንተ ነህ ዘለክ የጎተትከኝ። እዛ ጋር መምጣት ያሉባቸው ልጆች ሁሉ ይምጡልኝ። አሁንም ያኛው ልጅ ግን እንደወጣልኝ እፈልጋለሁ። ፀጉር ያለው ልጅ አለ ይምጣልኝ። እንጠራለን። ችግር የለም። ካልመጣ ፎቶ እንለጥፋለን። ችግር የለም። ግን ቀኑ እንድትመልሽልኝ የምፈልገው ስትዝናኑበት የነበረበት አካባቢ የቤቱ ባለቤት ካሜራ የለውም ማለት ሴፍቲ ካሜራ የለም። ቤቱ ካሜራ አለ። ስራው ላይ ውጭ ላይ አኪድ ካሜራ ይኖራል። ውጭ ላይ በሩ ላይ ሲወጡ እንደት እንደወጡና ስንገባ የነበረበት እንትን አላኪ ያለ መጠጥ ቤት አለ ግዴታ። አሁን ደግሞ ሀምዛ ከመጀመሪያ ጀምሮ
እንደፈለክ ሙሉ ደቂቃ ወስደህ በስነ ስርዓት አስረዳ። ሚዩት አድርጊ ቀሙቴሽን። ኦኬ እንደነገርኳችሁ ነው እና ከመጀመሪያ ስነግራችሁ እህት የሆነች ያ ጓደኛዋን ስለማውቃት የሆነች ልጅ ከጠለባ ይወጣቻለች። እሷን ስራ ፈልግላት ብላኝ 3 ናቸው እነሱ። መጀመሪያ እኔም ምግብ ቤት እዛ ቅርብ ነበሩ፣ እነሱም ሺሻ ቤት ሊገቡ ምናምን ነበርና እኔ ምግብ ቤት ልገባ ነው እና ከላስ ምግብ አብረን በላልን ነው አልኳቸው እና ከጓደኛዋ ጋር ነበርኩ። እዛው ሀበሻ ምግብ ቤት ገብተን ምግብ አብረን በላን። ከዛን ከበላን በኋላ ጓደኛዋን ስለማውቃት ከላስ ነው ከኛ ጋር ፈታ እንበል አልኳቸው እና ከላሳውን ቤት እንሄዳለን እንመጣለን አሉኝ። እሺ አልኳቸው እና እነሱም በሌላ መኪና ሄዱ። እኔም ልጆቹን ወሰድኳቸው እና ሌላ ቦታ ሄደን ሺሻ ቤት አብረን ተቀምጠን 1-2 እያለን ነበር። እዛው ቁጭ ብለን ከነሱ ሺሻ ቤት ገብተን ከዛን እነሱ ልጅቷ ጓደኛዋ ደውላብኝ የት ነህ እመጣለሁ አለችኝ። ከዛን እዛ ሺሻ ቤት ነኝ ታውቃላችሁ ነው አልኳቸው እና እዛ መጡ። ሲመጡ ተቀምጠን አብረን እየተጫወትን ከዛን ሺሻ ቤቱም ሰዓትም ሊዘጋ ነበር 60 ሰዓት። ከዛን ሲስተራ እንሄድ ብለን ተባብለን ስተራ ሄደን መጠጥ ቤት ስተራ ስንሄድ እየተጫወተን ነበር። ያኔ እሷን አላውቃትም፣ ኦልሬዲ ጓደኛውን ነው የማውቃት እኔ በደንብ ነው የምታወቀው ጓደኛው ጋር። እዛን እዛ ስተራ ስንሄድ በስ እየጠጣን እያለ ምናምን አልተግባባንም እናችኛው ማለት ነው። ከዛን እኔም ዝም አልኩኝና ጓደኛዋ ጋር አወራኋት፣ የእሷ ጓደኛ ማለት ነው የማውቃት ልጅ። ከእሷ ጋር እያወራን ተጨቃጨቀን ከእሷ ጋር 2 ሆነን የመጡት እዛኔ ማለት ነው። አንዷ ቤት ቀራች። ከጓደኛው ጋር እየተጨቃጨቀን ይችኛው መጣች በመሀል። ያኔ በስ ብርጭቆ ሰብራ እንደዚህ እጄ ላይ ይዘ ነበር። ከዛን እጄ ላይ ወጋችኝ። እዚች ጋር ከውጪ ላይ ደግሞ እየተጨቃጨቀን ነበር ጓደኛዋ ጋር። እቺ በመሀል መጣ ወጋችኝ ማለት ነው። ያችኛዋን ደግሞ አልመታዋትም። ሳልመታት እችኛው መጣ እንደዛ ስትጨቃጨቀኝ ደግሞ ሳይደነገጥኩኝና መታዋት። ያለው ነገር ይሄ ነው። ዘረኛ ምናምን ብላ ያወራችሁ ደግሞ ምንም ስለ ዘረኝነት ምናምን የለም። እንደዚህ አይነት የኦሮሞ የሚባል ነገር ቃል ነው። ሚዩትሽ እንዳከርች ቆይ ሚዩት አድርጌ ከይቅርታ ጋር ሀምዛ እሷ ጠርሙዝ ቀድማ የቆረጠችበትን ፖይንቱን ትነግረናለህ። ማለት ቀድማ እዛ ጠርሙዝ የያዘችበት ምክንያት ምንድን ምን ስላለ? እኔና እሷ አልተመታታንም። መጀመሪያ አልተመታታንም። ከጓደኛው ጋር ነው የተጣላሁት። ከጓደኛው ጋር ነው የተከራከርን ያለሁት። ከዛ በመታ ነው በብርጭቆ ወጫጨረች። በስ ያለው እኔም ደግሞ ደሙ ሳይደነገጥኩኝና ማንኛውም ሰው ያኔ ሁላችንም እየጠጣን ነበር በዛ ሰዓት። ደሙን ሳይደነገጥኩኝና ስተራው ራሱ ደም በደም ሆኖ ነበር በደም ማለት ነው። ሳይው ደነገጥኩኝና መጣሁት። ያለው ነገር ይሄ ነው። አሁን ዘረኛ አማራ ኦሮሞ እንደዚያ ነገር የለም። ኦኬ እሺ፣ ገስት ላይ ያላችሁ ሰዎች ጥያቄ ጠይቁ። አንዴ በመቲ አንዴ ልጅ ታውቃለች። ይኸው አስቴር የሚለው አካውንት አስቴር የምትባለው ትናገር እንጂ ሳይቻል አስቴር ቪዲዮ ክፈች። እሺ አንዴ ቃልታችን አርጋትኝ አስቴር ቪዲዮ ክፈች። አስቴር ናት። ሀምዛ ያ ቢላ አወጣ የተባለው ልጅ ትጠራዋለህ? ቢላ ያወጣ ሰው የለም። ልጁ ተኝቶ ነው መሰለኝ። ኦንላይን ላይ አይደለም። ደውልለትና ጠፍለታለሁ። ለምን አትከሱ? ሁላችሁም ሰላም፣ እንዴት ናችሁ? እኔ እዚህ ጋር አንደኛ ሀምዛን አውቀዋለሁ። ሀምዛን ዛሬ ሳይሆን ገና ከ1 ዓመት በፊት ነው የማውቀው፣ ሀምዛን ማለት ነው። በማውቀው ሰዓት ግን እንደዚህ አይነት ልጅ አልነበረም። እንደዚህ አይነት ልጅ መሆኑ ጭራሽ አላውቅም። በህይወቴም አይቼም አላውቅም። የመጀመሪያ ጊዜ እንደዛ መሆኑ ማለት ነው። ሲቀጥል ደግሞ እዛ ቦታ ሳልሄድ በፊት የደወልኩለት ከጠለባ አስጠፍታት የሚለው ከሌላ ቦታ ነው ልጅቷ እየመጣች ያለችው ማለት ነው።
ልጅቷ እየመጣች ያለችው ከሌላ ቦታ ነው። ልጅቷ የሀገር ልጅ ናት። ቤተሰብ ደውሎልኝ እንደዚህ ስራ ፈልጌላት ስላለኝ ብቻ ነው እና በዛን ጊዜ የማውቀው እሱን ስለነበረ ሀምዛ ብዬ ደውዬለት ስራ እንደዚህ ፈልግ አልኩት። ስራ ፈልግ ስለው እሺ በቃ ፈልጋለሁ ምናምን ያለኝ። ከዛ በዚሁ አጋጣሚ የት ነሽ ምናምን ሲለኝ እንደዚህ የሆነ ስራ ልንዋወል ወጥተን እንደዚህ ከጓደኛዬ ጋር ነኝ ብዬዋለሁ። እንደዛ ስለው እሺ በቃ የት ነው ምናምን ሲለኝ እንደዚህ ከሺሻ ቤቱ ጎን ላይ ኮፊ ሾፕ ነው እኛ የሄድነው ስራ ለመነጋገር እዛ ነኝ ያልኩት። ከዛ በኋላ እሺ በቃ ምግብ ቤቱ ጋር ምናምን እንደምንገናኝ ነገረኝ መጥቶ ማለት ነው። እና ልጅቷን በዛ ጊዜ ተቀብዬ ልጅቷን እኔ ጋር ነበረች። እዛ ሆኜ ነው የተቀበልኳት ይቺ ልጅ። ከዛ እዛ ምግብ ቤትም ሄደን ስራውንም ተነጋግረን ስራውንም ከ5 ቀን በኋላ እንደዚህ ምናምን ብለውን ወጥተን እዛ ምግብ ቤት ሄደን አብረን በልተን ምናምን ነገር እኔ ልጅቷ አዲስ ስለሆነች ግዴታ ወደ ቤት መውሰድ ስላለብኝ ልጅቷ ወደ ቤት ይዤ ከጓደኛዬ ጋር ወደ ቤት መጣን። አብረን ካልቆየን ምናምን በቃ እዚህ ሺሻ ቤት ምናምን ሲለን አይ ቤት እንደርሳለን። ልጅቷን እንደውም አምጫት ነው ያለበር እንደውም ትዝ ይለኛል እንጂ ዝም በይኝ ላውራሽ። ልጅቷን ምንድን ያለኝ ልጅቷን አምጫት ምናምን ሲለኝ አይ አላመጣም አልኩት። በነገራችን ላይ ጓደኞቹን አላውቃቸውም፣ እሱን ነው የማውቀው እዚህ ጋር ማለት ነው። ከዛ ልጅቷን ቤት አድርሼ እኔ እና እሷ ወጣን። የት ነክ ምናምን ብዬ ደውዬላታለሁ። እዛው ነይ አለኝ። ከዛ ከጓደኛ ጋር እዛው ሄድን። እዛው ጠዋት አካባቢ እንሂድ ምናምንም እሱ ነው ሀሳቡን ያመጣው የነበረው። እንደውም እኔ የሆነ ሰዓት ላይ አባያ ምናምን ለብሼ እንትን ስል አይ እንሄዳለን ምናምን ነገር ለምን እንደዚህ ትሆኛለች ሲለኝ ስለማውቀው እንደዚህ አይነት ሰው ስላልነበረ እሺ ብዬ ሄድን። እዛ ቦታ ላይ ደግሞ ስንሄድ የሆነ ጸባዩ ተቀይሯል። ያለው ጸባይ ሌላ ሆኗል። ከዛ እና የተቀመጫ አጠገቤ ምናምን ሲላት ራሱ እኔ እንደዛ አላሰብኩም። ሄጄ ልጅቷን እንዳትጨናነቅ ብዬ ሄጄ ሮጬ የተቀመጥኩኝ መሀል ላይ የእሱ ጓደኛም አለ እሱም አሉ። ከዛ እኔ እንደውም ወደ ሀምዛ ሳይሆን ወደ ጓደኛው ነው ጠጋ ብዬ ቁጭ ያልኩት ማለት ነው። ቁጭ ባልኩ ሰዓት ከእሷ ጋር የእሷን ፀጉር ሲስብ ተናደድኩኝ። እኔን ነው የምታውቀው እንጂ እሷን አታውቃትም፣ አትንካት ብዬዋለሁ። አትንካት፣ እኔን እስከምታውቀኝ ድረስ እኔን እንደፈለግክ ማድረግ ትችላለህ። እኔ ነኝ እህትክ እንጂ እሷን አታውቃትም። ረጅም ጊዜ የምታውቀው እኔን ነው። አትንካት ብዬ አለቀስኩኝ። ምክንያቱም እቺ ልጅ የትም ስትሄድ ራሷን ብቻዋን ተከብራ ተቀምጣ የምትወጣ ልጅ ነች እንጂ እኔንም አብሬያት ስሄድ አስከብራኝ ነው የምንገባ ወደ ቤት ማለት ነው። ከዛ በኋላ እኔ ላይ የሆነ ገላታለሁ ምናምን ብሎ ሲነሳ ጓደኛው ነው እንደውም የያዘው ማለት ነው። እኔ ላይ ሲነሳ ማለት ነው። ጓደኛው ሲነሳ እና እንደዛ ሲከለክለው ነው ቁጭ ያለው ተመልሰው። ከዛ ትንሽ ቆይቶ እሷ ነች መሰለኝ እሷን ይቅርታ ጠይቃት ምናምን ስትለው መጥቶ ይቅርታ ሲለኝ እንደውም በቃ እንደ ወንድምነት ነው ይቅርታውን የተቀበልኩት በሰዓቱ ማለት ነው። ምክንያቱም ምን ሆኖ ነው ብዬ ማለት ነው። ይቅርታውን ተቀብዬ ባለን ሰዓት በቃ በወጣን በገባን ቁጥጥር ነበረ። ግን ከሀምዛ በላይ ደግሞ ያ ጓደኛው መምጣት አለበት ሲጀመር ማለት ነው። ያ ጓደኛው ነው ከሱ በላይ ለሱ ራሱ ሪሞት የሆነው ያ ጓደኛው ነው። ከዛ በመቀጠል ጓደኛው ጋር የሆነ በጆሮ የሚያወሩት ነገር አለ። ምንም የማውቀው ነገር የለም። ከዛን እየጻፍኩላት ነበር። እንደውም አልተመቸኝም ቦታውን እንውጣ እያልኳት ነበር ለእሷ ማለት ነው። እኔ እየጻፍኩላት ነበረ። እሱን ላያውቁ ይችላሉ እነሱ ማለት ነው። ከዛ በኋላ በቃ እሺ እንሄዳለን ትንሽ። እሷም ተጨንቃለች፣ እኔም ተጨንቄያለሁ። እዚህ ጋር ለመውጣትም አልቻልንም። ጭራሽ ስንወጣና ስንገባ ተቆጣጣሪ ሆኗል። ሽንት ቤት በገባን ቁጥር በርግዶ እየከፈተብን ነበረ። እኔ የሆነ ሰዓት ላይ ሽንት ቤት ገብቼ ገና ቁጭ ብዬ እየተነሳው እያለ በርግዶብኛል ሀምዛ ማለት ነው። እንደውም ምን ሆነ ካለ ማላቅ ሰው ከምናምን ብዬ በጣም ተነጫንጭበታለሁ ማለት ነው። ከፍቶኝ ማለት ነው። ከዛ ወጣን። ስንወጣ ከሽንት ቤት ስወጣ እሷም ደንግጣ ወጥታለች ምናምን ነገር ያው ወረወረኝ፣ ገፈታተረኝ። እኔ እንኳን በህይወቴ ወንድሜ ራሱ እንደዛ ገፈታትሮኝ አያውቅም። ገፈታተረኝ። ሲገፈታትረኝም ምንም አልተነገርኩም፣ አልተነፈስኩም። እሷ ተናዳ ነበረ። ከዛ ወደ ውስጥ ስንገባ እሷን ያዛት፣ ፀጉሯን ጎትቶ ያዛት። ፀጉሯን ጎትቶ ሲይዛት እኔ በመሀል ገባሁኝ እየገላገልኩ ማለት ነው ተጨንቄ። ከዛ ተነስቼ አባዬን የለበስኩት በዛን ሰዓት እሷን አባዬ ለመልበስ በቃ። ከዛ በኋላ የሆነ በቃ እኔን ገፈተሩኝ። እኔ ፌንት ነገር አስቴር አንዴ ሽንት ቤት ስትገቡ የሳውዲ ላይ ሽንት ቤቱ የሴት ሽንት ቤት እና የወንድ ሽንት ቤት አንድ ነው ወይ? ሲቀጥ ደግሞ ቁልፍ የለውም። ለምንድን ነው ቁልፍ ያልቆለፋችሁት?
የለውም ሽንት ቤቱ ቁልፍ የለውም ነበር። የለውም። ሲጀመር ባለስትራዋ ራሱ ፈርተዋለች። በሱ ስር ነበረች በሰዓቱ። ጀማዎቹ ናቸው። ዝም በይኒ ላውራ። ፈርተዋለች። በሱ ስር ነበረች ሲጀመር ማለት ነው። እውነት መታ መናገር ትችላለች። ፈርተዋለች። ሂዱም እያለች ነበረ ለእሷ። እንደውም ሂዱ ምናምን ብላታለች። ግን ሞት ዝም በይ ላውራ በእናትሽ። ግን አልተቻለም። ምክንያቱም እዚህ ጋር እሱም ጓደኞቹም ያው አንድ ናቸው። እዚህ ጋር እንትን ማለት አልቻልኩም። እዛ ያ ጓደኛው ምንድን ያለኝ አንቺ ነሽ የምታስደፍሪን ያለኝ። አንቺ ነሽ እንዴት ነው አማራ ጋር የምትቀመጭ ያለኝ ጓደኛው ራሱ ነው። መናገር ይችላል ጓደኛው መጥቶ ማለት ነው። ቢላ አንገቴ ላይ ደቅኖ ማለት ነው ያለኝ። አትገላጊም፣ በመሀል አገቢም፣ ይደብድቧት ነው ያለኝ። እኔ ላይ ቢላ አቁሞ ነበር እኮ እኔ አስለን እኔ በወደኩ ሰዓት ሁሉም እዛ የነበሩትም ወጥተዋል። እኔ የሞትኩ መስሏቸው ራሴን አውቄ ስነሳ እሷና እነሱ ተያይዘዋል። ግን በመሀል ገብቻ አሁንም ልጅ ስል ይሄኛው ቢላ ደቀነብኝ አምጥቶ። ሴቶቹ ውጭ ነበሩ፣ መደወል ይችሉ ነበረ። እኔ እንዴት እንደሆነ አላውቅም። ሴቶቹ ውጭ ነበሩ። እኔ ላይ ቢላ ሲይዝ እኔ ጭራሽ መነቃነቅ አልቻልኩም። በቴስታ በምናምን እየመታኝ በቃ እንትን ማለት አልቻልኩም። ፌንት ከነቀልኩኝ ጀምሮ ስጀምር ተነስቼ እንትን ማለት አልቻልኩም። ከዛ እኔ በተነሳው ቁጥር እዛው እንትን ያደርጉኛል። አስቴር ስካር ነበር በመካከላችሁ? የለም፣ እሱ ግን ሰክሮ ነበረ። እኛ ግን አልጠጣንም። ራሳችን ጠብቀን እየተጻጻፍን ነበረ በውስጥ እናሷ። ግን እናንተም ያው አንድ ሰው መጠጥ ቤት ውስጥ የሚገኘው ሊጠጣ ነው፣ ሊጸልይ አይገናኝም አይደል አስቴር? ኦልሬዲ መብታችሁ ነው መጠጣት። ለሴት ልጅ ተፈቅዶ ወንድ ልጅ ይጠጣ፣ ሴት ልጅ አትጠጣ። ሲጀመር የሰው ልጅ በሙሉ መጠጥ አይጠጣ ነው ያለው መጽሐፍ ቅዱስም ቁርአኑ። ወንድ ልጅ ሰክሮ እንደፈለገ ይደንፋ የሚል ህግ የለም። መብታችሁ ነው መዝናናት፣ እንደፈለጋችሁ የመሆን መብት አላችሁ፣ በገንዘባችሁ ነው። ነገር ግን በምትዝናኑ መሲስ እዛ ወይ መጽሐፍ ቅዱስ ወይ ቁርአን ልትቀሩ አይደለም እዛ ቦታ የተገናኛችሁ። እናንተም ጠጥታችኋል፣ እሱም ጠጥቶ ነበር አይደለ አስቴር? እኛ አልጠጣንም። ምን ታረጉ ተገኘ? እውነቱን ከፈለግሽ እዛ ጋር ማለት ነው። እሷም አልሰከረችም፣ እኔም አልሰከርኩም። እኔ ሲጀመር አስቴር አንዴ አልሰከርንምና አልጠጣንም ይለያያል። ጠጥተናል። ማንም የሰከረ የለም እዛ ጋር። በቃ ኦልሬዲ የምትዩት አይደል? ልንጠጣ አይደለም አይባልም። እሻቱ ልትጠጡ ሄዳችኋል፣ መብታችሁ ነው እያልኩሽ ነው። ስጠምር ስክትሉ ራሱ የመስከር መብት አላችሁ። ሴት ልጅ አትጠጣ የሚል እንትን የለም። መጠጥ ቤት ውስጥ ተገናኝታችኋል። ሁላችሁም ግን መጠጥ ጠጥታችኋል አይደል? በሰዓቱ አስቱ ያዛት ኔትወርኩ ያሉን ራሱ ምንም ያኔ እየጠጣን ነው ስልሽ እሺ እያለን እንደዚህ እንትን እያልን ነበረ። ግን በመሀል እየጻፍኩላት ነበር እንድንሄድ እና ጓደኛዋም እየደወለች ነበረ። ያው እንዳልኩሽ ነው። እኔን እንደዛ አድርጎ እሷንም እንደቀጠቀጧት ማለት ነው። ይሄ ልጅ ግን ስለት ያወጣው አብዛኛ ጊዜ በስለት እንትን ያለው የምር ወላሂ ይገልሻለሁ ነው ያለኝ። ወላሂ ይገልሻለሁ ከዚች ልጅ ጋር ነው የምትቀመጪው ምናምን እያለ ማለት ነው። በዚሁ እንግዲህ ከዚህ ልጅ ጋር ምናምን ሲለኝ እኔ እቺ ልጅ በጥጋብ የተገናኘ ሳይሆን በክፉ ቀን የተገናኘ ልጅ ናት። እኔ በዚች ልጅ አትምጣ ምናምን እያልኩት ነበረ ማለት ነው። ግን ደግሞ እዚህ ጋር ማንንም የበደለ የለም፣ ማንም እነሱን የነካ የለም። ልጅቷም አልነካቻቸውም። ለራሱ ተነስተው እንደዛ እንዳደረጓት ነው እንዳልኳቸው። ያኔ እሷም ተናግራለች። ተቀመጪ እኔ ጋ ምናምን ማማለል ምናምን ነገር ነው። እስከዚህ ባላ የማለት ቆሻሻ እንደማለት ነገር ማለት ነው የማለት የደረሰው ማለት ነው። እዛ ጋር ቀጥቅጠው እኔንም እንደዛው እንትን እያሉ ደብድባት ሬሳዋን ነው ጥለው የወጡት። እኔንም እዛው ፌንት በነቀልኩት ነው የሄዱት ማለት ነው። ግን ደግሞ ሀምዛ እዚህ ጋር ይሄን ሁሉ አሻሽጎ የመጣው እኔ አላቅም። ምክንያቱም አይቻለው እየተነካውን ያህል አይቻለው። ግን ደግሞ ይሄ ሁሉ እሱ ያሻሸገው ምን እንዳሻሸገ አላቅም። እኔ ምን አሽጎ እንደመጣ አላቅም። እኔ እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር እኔ እየገፈታተሩኝ ነው እንጂ እያየው ነበረ። ሁሉንም ነገር እየተመለከትኩ ነው። ልጅቷ ነች እንጂ የተጎዳችው እሱ አይደለም። እዚህ ጋር የተቧጨርከውን ያህል አይቻለሁ ሀምዛም ማለት ነው። እኔ ለልጅቷን መቆም ሳይሆን ለአንተን መቆም ሳይሆን እውነቱን ነው እዚህ ጋር እየተናገርኩ ያለሁት ማለት ነው። ስለዚህ በሄደ ሰዓት ራሱ ስልካችንን ይዞ ነው የሄደው። ስልካችንን ይዞ ሲሄድ ስልኬን ስጠኝ ብዬ ለምኜዋለሁ። ስልካችንን ስጠን ስለው ሀታ ስልክ ብቻ አይደለም ቦርሳዎቻችንን ነው ዘርግፈው በትነው ፈትሸው የሄዱት ማለት ነው። ሲሄዱ መሄጃ የታክሲ ራሱ መሄጃ እንትን አላገኘንም በዛ ሰዓት ማለት ነው። በትኖ ነው የሄደው።
ሲቀጥል ደግሞ እዛ ጋ እኛ ታክሲ ራሱ ወተን ለመያዝ እሷ እንደዛ ሆና ማንም ሰው ታክሲ ይዞ እሷን የሚጭን ሰው የለም ነበረ። ግን እዛ ጋ በእዛ ባሉት ልጆች ነው ስልክ ራሱ ተደዋውለን የሄድ ነው ማለት ነው። ከዛ ቦታ ልጅቷን ይዘን ኦኬ። ቆይ አንዴ ተስፈሽ አስቴር ጠገይ አሁን እሱ እንዳለው እሷን ነው ማቀው አስቴርን ነው ማቀው ጓደኛዬ ነች ብሏል። ቀሙ የሽንት ቤት እነሱ 3 ናቸው፣ እኛም 3 ነን። ከስራ ቦታ ነው የመጣ ነው። መተን እራት ልንበላ መጣን። ከዛ እነሱም እዚህ ነኝ ምናምን ስሉን ሀምዛ የሆነ ልጆች እዚህ ነው ያሉት እና ከነሱ ጋር አብረን እራት እንበላለን ስለን እሺ ብለን መጣሙም እዛ እነሱ ያሉበት ቦታ ስለሆነ አብረን እራት በላን። እኛ ወደ ሺሻ ቤት ሄድን፣ እነሱ ወደ ቤት ሄዱ። የት እየሄዳችሁ ነው አለ። ሺሻ ቤት እየሄድን ነው ምናምን ብለን ተናገርን እና ከዛም በኋላ እዛ እንመጣለን። ትመጣላችሁ እና ወዴት ልትሄዱ ነው? ልጅቷን ቤት አድርሰን ጀዲድ እየወጣች ስለሆነ ቤት አድርሰን ልብስ የላትም ልጅቷ ሱቅ እዚህ አለ ምናምን ብያታለሁ። እንደውም ለዚህ ልጅ ማለት ነው ማነች እቺ ስሟን አላውቃትም። እና አይ ቤት አለ ልብስ ችግር የለውም እሷ አሁን እየመጣች ስላለች ቤት አድርሼ ገላውን ትጣጠብና ልብስ ትቀይር ከዛ በኋላ እንመጣለን አለች። ከዛ በኋላ እኛ ደግሞ ወደ ሺሻ ቤት ሄደን እዛ እኛ እየጠጣን እያለን መጡ፣ እነሱም ጠጡ። ከዛ በኋላ ጠዋት ላይ ደግሞ ሙዚቃ ይዘጋል። ከሰላት በኋላ ይዘጋል፣ ሙዚቃ አይሰራም። ሙዚቃ ሲዘጋ ሁሉም ሞቅ ብለዋል። ከዛ በኋላ ወደ ስተራሃ እንሄዳለን አሉ። እኛም ከራስ እንሄዳለን። ሀምዛ ብቻ አይደለም ስተራ እንሂድ ያለው፣ እኛም ብለናል፣ እነሱም እያሉ ነበር። ለምን እንደውም ሙዚቃ የፈለጉት ራሱ እነሱ ናቸው። ስትራ ሄደን ስትራ ስንሄድ ደግሞ የምናውቃቸው ልጆች ስትራ ያሉ አሉ። እዛ ሄደን የጂፓስ ድምፅ ዝቅተኛ ነበር። ከዛም በኋላ ጂፓሱ እንትን አይደለም ድምፁ እንትን ነው ዝቅተኛ ነው፣ ሌላ እንቀይራለን አሉ። እሺ ችግር የለውም ከፍ የሚል ሙዚቃ ድምፅ ነው የፈለጋቸው። ከዛም ብለን ቦታ ቀየርን፣ ሌላ ስራ ሄደን ከዛ በኋላ ከዛ መጣን። ሌላ ስራ እያለን ሀምዛ ውጭ ወጥቶ ነበር። ወጥቶ ገባ። ከዛ በኋላ ትንሽ ከዚህ ልጅ ጋር ተጨቃጨቁ። ሲጨቃጨቁ እቺ አሁን የተመታችው እኔ ጋር ነበረች፣ አጠገብ ላጠገብ ማለት ነው። እኔ ጋር ነበረች። ከኔ ጋር ተነስታ ሀምዛ ላይ ዘላ ገባች። አይ አንቺ ምንም አያገባሽም። ሲጀመር እነሱ ሲጣሉ አልተመጣጡም ወይ ደግሞ ቃል በቃል እንትን ነበሩ። ከዛን ተመለሺ ስላት እሺ ብላ ተመልሳ ከዛ ከኔ ጋር ዘላ ብርጭቆ ሰብራ እየመጣች በቃ ሀምዛ ጋር ደረሰች። እኔ ደግሞ እሷን ይዤ ነበር። ሀምዛና እሷን አገላግዬ እንደዚህ ስል እሷ መጣች። ሀምዛም ሮጦ እሷ ጋር ሄደ። እችን ልጅ አልመታትም እንደውም ሲጀመር ማለት ነው። አሁን የተመታች ብልቃዱን ሰብራ ሮጣ መጣች። እየተጣሉት ቃል በቃል ነው። ሀምዛም እሷን አልመጣም፣ እሷም ደግሞ ሀምዛን አልመጣችም። ከዛ እሷ ሮጣ መጣች። ማንም እሷን የነካ ሰው የለም። እኔም አልነካሁትም፣ ሀምዛም አልነካም፣ ሌላ ሰው ማንም የነካ ሰው የለም። እኔ ጋ ነበረች እሷ የተቀመጠችው፣ እኔ ጋ ነው፣ ሀምዛ ጋ አይደለም ወይ ደግሞ ሌላ ልጅ ጋ አይደለም። እኔ ጋ ነው የተቀመጠችው እሷ። ከእኔ ጋ ነው ዘላ የገባችው ማለት ነው። ጥል ውስጥ እሷን እቺ አባባሰችው ጥሉን ማለት ማንም ከዛ በፊት እንትን ያለው የለም። ከዛን ገባች። ከዛ በኋላ ሀምዛ ሳየው ሀምዛ ይሄ እንትኑ የለም